ሰላም ጤና ይስጥልኝ የቻናላችን ቤተሰቦች፣ ዛሬም እንደተለመደው ትኩስና አስደናቂ የአውሮፓ እግር ኳስ የዝውውርና የፊፋ መረጃዎችን ይዘንላችሁ ቀርበናል። በዛሬው ፕሮግራማችን የአርሰናልን አዲሱን አስገራሚ ዝውውር በጥልቀት የምንተነተን ሲሆን ሌሎች በዓለም እግር ኳስ የተሰሙ ሰበር ዜናዎችን በአጫጭር መረጃዎች የምንዳሰሳቸውም ይሆናል። እስከ መጨረሻው አብራችሁን ቆዩ። ወደ መጀመሪያውና ትልቁ ዜናችን ስናልፍ የሰሜን ለንደኑ ክለብ አርሰናል በአጥቂ መስመሩ ላይ ትልቅ ማጠናከሪያ ማድረጉንም ተረጋግጧል። ታማኙ የዝውውር ጋዜጠኛ ፋብሪዚዮ ሮማኖ ይፋ እንዳደረገው መድፈኞቹ ግሪካዊውን ኮከብ ክሪስቶፍ ዞልስን ለማስፈረም ከክለብ ቡርጅ ጋር በ40 ሚሊዮን ዩሮ የዝውውር ክፍያ ሙሉ ስምምነት ላይም ደርሷል። ክለብ ቡርጅም ተጫዋቹ ወደ ለንደን አቅንቶ የሕክምና ምርመራውን እንዲያደርግ ፍቃድ ሰጥቷል። ይህ ዝውውር ለአርሰናል እጅግ ስኬታማ የሚባለው ተጫዋቹ ራሱ ሌሎች በርካታ ጥያቄዎችን ውድቅ በማድረግ የአርሰናል ማሊያ ለመልበስ ብቻ በመፈለጉና ክለቡን ቀዳሚ ምርጫ በማድረጉም ጭምር ነው። በ277 ጨዋታዎች 110 ግቦችን አስቆጥሮ 68 አሲስቶችን ማድረግ የቻለ ይህው የ4 ዓመት አስደናቂ ክንፍ አጥቂ የሚካኤል አርቴታን የፊት መስመር ይበልጥ ፈጣንና ገዳይ እንደሚያደርገውም ይጠበቃል። በተለይም በሁለቱ የክንፍ መስመሮች ላይ መጫወት መቻሉና ለአርሰናል ተጨማሪ የጎል አማራጭ ይዞ መምጣቱ ክለቡ ለዋንጫ በሚያደርገው ጉዞ ላይ ትልቅ አቅም ይፈጥርለታል። ሆኖም በአርሰናል በኩል ሌላ አሳዛኝ ዜናም ተሰምቷል። ፈረንሳዊ የዓለማችን ምርጡ ተከላካይ ዊሊያም ሳሊባ በደረሰበት የጀርባ ጉዳት ምክንያት ቀዶ ጥገና የሚደረግለት ሲሆን ከሜዳ ከ4 እስከ 5 ወራት እንደሚርቅ ሌኪፕም ዘግቧል። ይህ ለክለቡ የኋላ ክፍል ትልቅ ጉዳት እንደሚሆንም ጥርጥር የለውም። በመቀጠል ሌሎች ትኩስ ዜናዎችን በአጫጭር መረጃዎችን እንመለከታለን። በቼልሲ ቤት አዲሱ አሰልጣኝ ዣቪ አሎንሶ በክረምቱ የዝውውር መስኮት 5 ተጫዋቾች ክለቡን ለቀው መውጣት እንደሚችሉ በግልጽ ነግሯቸዋል። እነዚህ ግብ ጠባቂው ፊሊፕ ዮርገንስ፣ ተከላካዩ አክሰል ዲሳሲ እና ብሮይት ቤልጃሚን እንዲሁም አጥቂዎቹ አሌያንድሮ ጋርናቾ እና ሊያም ዴላፕ መሆናቸው ዘሰንስ አስነብቧል። በሌላ በኩል ሊቨርፑል ሃንጋሪያዊውን አማካይ ዶሚኒክ ሶቦስላይንን እስከ 2031 ድረስ በክለቡ የሚያቆይ አዲስ የረጅም ጊዜ ኮንትራት በይፋ ማፈራረሙን አረጋግጧል። አስቶን ቪላን በበኩሉ የፋርቢርጉን ወጣት አማካይ ጆዋን ማንዜቢን በ60 ሚሊዮን ዩሮ የዝውውር ሂሳብ ማስፈረሙን ይፋ አድርጓል። በተጨማሪም አስደናቂው አጥቂ ዱራን ወደ ፖርቱጋል ቤኔፊካ ለመዘዋወር መስማማቱን ፋብሪዚዮ ሮማኖ በታዋቂው ሄር ዊ ጎ ቃሉ አረጋግጧል። በትልቅ ሰበር ዜና ደግሞ የቀድሞ የሪያል ማድሪድ አሰልጣኝ ዚነዲን ዚዳን የፈረንሳይ ብሔራዊ ቡድንን ለመረከብ ሙሉ ስምምነት ላይ መድረሱም ታውቋል። በመጨረሻም የዓለም ዋንጫ ፍጻሜ ጨዋታን የተመለከተ መረጃም አለ። በ2022 የኳታር ዓለም ዋንጫ አርጀንቲና በሳውዲ አረቢያ 2-1 በተሸነፈችበት የምድብ መጀመሪያው ጨዋታ ላይ የላውታሮ ማርቲኔዝን ትክክለኛ ጎል ጨምሮ 3 የጎል ሙከራዎችን ከጨዋታ ውጪ በሚል ሽሮ ከፍተኛ ትችት አስተናግዶ የነበረው ስሎቫኒያዊው ዳኛ ስላቮኮ ቬንቾ የ2026ቱ የዓለም ዋንጫ የፍጻሜ ጨዋታ እንዲመራ በፊፋ ተመርጧል። ይህ ዳኛ የፊታችን እሁድ ምሽት 4 ሰዓት ላይ ስፔን ከአርጀንቲና የሚያደርጉትን የዓለም የዋንጫ ፍልሚያ በዋና ዳኝነት ይመራል። የዛሬው የስፖርት መረጃችን እነዚህን ይመስሉ ነበር። እናንተም በአርሰናል አዲሱ ዝውውርና በሳሊባ ጉዳት ላይ ምን አስተያየት አላችሁ? ዚነዲን ዚዳን ፈረንሳይን የት ያደርሳታል? ሀሳባችሁን ኮሜንት ላይ አስፍሩልኝ።